ሰላም ጤና ይስጥልን ክቡራና ክቡራት፣ ይህ በጠለስ ሚዲያ በአሳየ ደርቤ የሚቀርበው የዘወትር ፕሮግራማችን ነው እና በዛሬው ዝግጅታችን ልዩ ልዩ ጉዳዮችና ወቅታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅቶቻችንን ላይክ ሸር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። በዚህ አጋጣሚ የጠለስ ሚዲያ ሜምበርና ሰብስክራይበር የሆናችሁ ወገኖችን እያመሰገንኩ ሰብስክራይብ ያላደረጋችሁ ወገኖች ሰብስክራይብ አድርጉላለሁኝ። ከዚህ ባለፈ ይሄኛው ቻናላችን እንግዲህ ባለፈው ዩቲዩብ 2 ቪዲዮ አስጠፍቶናል። ስለዚህ ቻናላችን አደጋ ካጋጠመው እንዳንጠፋፋ በማለት ሁለተኛ ቻናል ከፍተናል። ስለዚህ ኮሜንት ቦክስ ውስጥ ሊንኩ አለ። እናም እንዳንጠፋፋ ሰብስክራይብ ታደርጉ ዘንድ ጠይቀን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያ ርዕሳችን እንግዲህ የአረጋ ከበደን ካቢኔ የተመለከተ ይሆናል። የአረጋ ከበደ ካቢኔ ስልጣን ለመልቀቅ ጥያቄ ማቅረቡ ተሰምቷል። ይሄ ከታማኝ ምንጭ የደረሰ መረጃ ነው። ክልሉን መምራት ቀርቶ በባህር ዳር ከተማ መንቀሳቀስ አልቻልንም በሚል አረጋ ከበደን ጨምሮ በርካታ የክልሉ ካቢኔዎች ለመልቀቅ ጥያቄ ማቅረባቸው ተሰምቷል። ሰሞኑን በአማራ ክልል ርዕሰ መዲና ባህር ዳር ከተማ የክልሉ ካቢኔ ባደረገው ስብሰባ በጸጥታ መቃወስ ምክንያት ተንቀሳቅሰን ለመስራት የሚያስችል ሁኔታ ባለመኖሩና ይህንንም ለማስተካከል አቅማችን ስለማይፈቅድ ካቢኔው ሙሉ በሙሉ ተበትኖ በምትኩ ሌላ ካቢኔ እንዲዋቀር መጠየቃቸውን ነው ከተሰብሳቢዎቹ አንዱ ለአማራ ድምፅ የገለጹት ይላል። ይህ መረጃ እንግዲህ ከአማራ ድምፅ የተገኘ ነው። በውስጥም ከታማኝ ምንጭ ያረጋገጥነው ጉዳይ ነው። ይህም የካቢኔዎች የንበተን ጥያቄ የደረሰው ጠቅላይ ሚኒስትር ወደ ባህር ዳር ድንገት በማቅናት የአቶ አረጋ ከበደን ካቢኔ ሲሸመግል መዋሉን ስማቸው እንዲገለጽ ያልፈለገ ከክልሉ ካቢኔዎች አንዱ ለአማራ ድምፅ ተናግሯል ይላል። ጠቅላይ ሚኒስትሩ እንደ መፍትሄ ያቀረበው የተወሰኑ ወራት እንድንታገስ ቢሆንም ቤተሰቦቻችን ሳይቀር ችግር ውስጥ እየገቡ በመሆኑ በአስቸኳይ ክልሉን እንዲረከበን ጠይቀናል ብለዋል። ለጊዜው ካቢኔው ባለበት ተረጋግቶ ከጸጥታ ኃይሉ ጋር በመተባበር ስራውን እንዲቀጥልና በቅርቡ መፍትሄ የሚለውን ይዞ እንደሚመለስ ቃል ገብቶ ጠቅላይ ሚኒስትሩ ወደ አዲስ አበባ ተመልሷል ይላል። ይህ መረጃ እንግዲህ ከታማኝ ምንጭ የተገኘ ነው። አረጋ ከበደ አማራውን ብገልም ብጨፈጭፍም ክልሉን አረጋግቼ መምራት አልቻልኩኝም የሚል ጥያቄ አቅርቧል። እንግዲህ አረጋ ከበደን ወደ ስልጣን ያመጣው ተመስገን ጥሩነህ የተባለ ሰው ነው። እሱ ነው ፈልፍሎ በባትሪ ያመጣው እና እስካሁን ድረስ አማራ ክልልን ለማውደም ህዝባችንን ለመጉዳት መንቀሳቀስ ባለበት ልክ ተንቀሳቅሷል። በድሮን አማራ ክልል ምንም ጠያቄ የሌለው ክልል ሆኖ አማራን በድሮን መጨፍጨፍ በዝናብ እንደመምታት ቀላል ነገር ሆኖ ቀላል ነገር ሆኖ እንግዲህ እናረጋ ወደ ስልጣን ከመጡ ጊዜ በኋላ እንኳን ከ500 በላይ የድሮን ድብደባ አማራ ክልል ላይ ተፈጽሟል። ከ500 በላይ ኦህዴድ እንደዚህ ዘመን አማራን በነፃነት የማጥፋት አጋጣሚ አግኝቶ አያውቅም እና እናረጋ አማራ ክልልን ማውደም እስከሚችሉት ድረስ አውድመዋል። ህዝቡንም መጨፍጨፍ እስካለባቸው ድረስ ከፍተኛ ጉዳት አድርሰዋል። ይሁንና አሁንም መልቀቂያ ያስገቡት ለህዝብ በማዘን አይደለም። አንደኛ የአብይ መከላከያ እንቅስቃሴ ገምግመው እና እንቅስቃሴውን ሲያወት በፋኖ ልክ እየተራመደ አይደለም፣ በፋኖ ልክ ቁርጠኝነት የለውም። ስለዚህ ይህ መከላከያ እሱን አጅበን መቼውም ቢሆን ፋኖን አሸንፈን አማራ ክልል ላይ ተከብረን ካቢኔዎች ተብለን አመራሮች ተብለን ልንቀጥል አንችልም በማለት ነው አንደኛው ጉዳይ ማለት ነው። ሁለተኛው ጉዳይ ለቤተሰቦቻቸው በመፈራት ነው። ለቤተሰቦቻቸው ባህር ዳር ላይ መንቀሳቀስ አቅቶናል፣ ቤተሰቦቻችን ተሳቀው ሊሞቱ ነው በማለት ለቤተሰቦቻቸው በማሰብ ያቀረቡት ጥያቄ ነው እና ይህም ጥያቄ የቀረበ ጊዜ ጠቅላይ ሚኒስትሩ በድንጋጤ ላጥ ብሎ ወደ ባህር ዳር ሂዶ ካቢኔውን ገምግሞ ተመልሷል እና በዛ ገምገማ ላይ የሀሳብ ለውጥ ማድረግ እንዳልቻሉ ነው የደረሰ መረጃ የሚያመለክተው። እስረኞችን እንፈታለን ሀገራዊ ምክክር ኮሚሽኑ ያቀረባቸውንም አንዳንድ ጥያቄዎች ለመመለስ እንሞክራለን፣ እናንተ ተረጋግታችሁ ቀጥሉ ቢላቸውም
በእርግጥ አንዳንዶች ሀሳባቸውን የቀየሩ መኖራቸው ተሰምቷል እና አረጋ ከበደ ግን አልቻልኩም፣ በስጋት ነው እየተንቀሳቀስኩ ያለሁት። እንኳን የህዝቤን ደህንነት ላስጠብቅ ቀርቶ የራሴንም የቤተሰቤንም ደህንነት ማስጠበቅ አቅቶኛል እና ከአቅሜ በላይ ሆኗል። ስለዚህ ስልጣን ማስረከብ ፈልጋለሁ ብሏል። ጠቅላይ ሚኒስትሩም እንግዲህ በቀጣይ ማንን እንደሚያደርግ ባይታወቅም አዲስ ካቢኔ ለማዋቀር የምልመላ ስራ እየሰራ መሆኑን የደረሰ መረጃ ያመለክታል። ይሁንና እንግዲህ የፈለገ አይነት አመራር መልምሎ አማራ ክልል ላይ ቢያሰማራ እንደዚሁ ለተወሰነ ጊዜ ሊንገታገጡ ይችላሉ። አማራ ክልል ላይ እኮ 5-6 ፕሬዝዳንት ተቀያየረ ግን ማጭድ የሆነ ዘንድ ምን ይሽር ቀለጠ፣ ዳሩ ብረት እንጂ ልብ አልተለወጠ፣ ለሳር ያልነው ስለት እልፍ አንገት ቆረጠ እንደሚባል ልብ ሊለወጥ ባለመቻሉ የተነሳ አስተሳሰብ ሊለወጥ ባለመቻሉ የተነሳ ምንም አይነት ለውጥ ማምጣት አልተቻለም። ተመስገን ጥሩነህ ወደ ፌዴራል ሲሄድ አገኘሁ ተሻገር ቢመጣ፣ አገኘሁ ተሻገር የፌዴሬሽን ፕሬዝዳንት ሲሆን ይልቃል ቢመጣ፣ ይልቃል ሲባረር አረጋ ቢመጣ፣ ነገ ደግሞ አረጋ ተባሮ ሌላ ፕሬዝዳንት ቢመጣ ለውጥ ሊመጣ አይችልም። በፍጹም ምንም አይነት አማራ ክልል ሊረጋጋ አይችልም። የኦሮሞማ የወድት አስተሳሰብ ከሱ መገላገል ካልተቻለ ባሪያ ሁኖ ራሱን ገብሮ እየተጨፈጨፈ እየተዋረደ ከኢኮኖሚ ውጭ እየተደረገ በሀገሩ የመንቀሳቀስ መብቱን ተነፍቆ አዲስ አበባ አትገባም እየተባለ ይህንን አሚን ብሎ ሊቀበል የሚችል አማራ የለም እና ነገ የፈለገ ፕሬዝዳንት የሚመጣ እኔ በቀጣይ አብይ አህመድ እስክንድር ነጋን የአማራ ክልል ፕሬዝዳንት ሊያደርገው ይችላል የሚል ሀሳብ አለኝ። እስክንድር ነጋን የአማራ ክልል ፕሬዝዳንት ሊያደርገው ይችላል። ነበለጠ ሞላ ጋር አቀናጅቶ ወደ አማራ ክልል ሊያስገባው ይችላል ብዬ ነው ማምነው። ያንንም ለመጠርጠር የሚያስችሉ በርካታ ጉዳዮች አሉ። እሱንም በቀጣይ ማነሳ ይሆናል እና የትኛውም ኃይል ቢመጣ አስተሳሰቡ እስካልተቀየረ ድረስ ልብ እስካልተቀየረ ድረስ በተመሳሳይ አይነት አስተሳሰብ የተጫኑ ሰዎችን አባሮ ሌሎችን በመተካት ለውጥ ማምጣት አይቻልም ማለት ፈልጋለሁ። ብለን ወደ ሁለተኛው መረጃ ስንሸጋገር እንግዲህ የአማራ ፋኖ እስከዛሬ በተናጠል የሚያደርገውን እንቅስቃሴ አቁሞ ጎጃም ለብቻው፣ ጎንደር ለብቻው፣ ወሎ ለብቻው፣ ሸዋ ለብቻው የሚያወጀውን ዘመቻ አቁሞ ዘመቻ አንድነት በሚል ስያሜ ወደ ዘመቻ ከገባ ጊዜ አንስቶ በአማራ ክልል ላይ በርካታ ለውጦች እየተከሰቱ ነው። በርካታ ለውጦች ብልጽግናን ያስደነገጠ መከላከያ ሰራዊት የሚያወጣውን መግለጫ ሁሉ እንዲጠፋው ያደረገ ዘመቻ ታውጇል አማራ ክልል ላይ እና ያ ዘመቻ ከታወጀ ጊዜ አንስቶ እንደሰማችሁት በሚዲያ ሲገለጽ በርካታ ትልልቅ ከተሞች ሳይቀር ፋኖ ገብቶ መቆጣጠሩ እየተሰማ ነው። ትናንት ማታ ጎንደር ከተማ ላይ ገብቶ ነበረ። አይምባ ላይ ገብቶ ነበር እና በቀጣይም ትልልቅ ከተሞች እያዛሉ ተብሎ ይታሰባል። ባለፈው ደብረ ማርቆስ ገብቶ ወጥቷል። ላሊበላን ተቆጣጥሮ ነበረ እና በአጠቃላይ በአማራ ክልል ላይ ታይቶ የማይታወቅ ምናልባት ያኔ ከሁለት ዓመት በፊት መከላከያ ሳይገባ አንድ ጊዜ ክልሉን የማጥለቅለቅ ስራ ሰርቶ ነበር ፋኖ፣ ባህር ዳርንም ጭምር ማለት ነው። ስለዚህ ከዛ ዘመቻ በማይተናነስ መልኩ ስኬት የተመዘገበበት ዘመቻ ነው አሁን እየተካሄደ ያለው ማለት ይቻላል። እና ትናንትና ማታ መከላከያ አንድ መግለጫ አውጥቷል ከዚህ ጋር በተያያዘ ማለት ነው። እና መግለጫው በአጭሩ ሲገለጽ የአማራ ፋኖ በተባበረ ክንድ አናቱን ቢወቅረው ከቦ ቢያራግበው ምግበና ዘመነን ሀፍታይና ሀፍቴን ማረይና ምሬን መለየት አቃተው ሊባል የሚችል ነው። የአማራ ፋኖ በተባበረ ክንድ አናቱን ቢወቅረው ከቦ ቢያራግበው ምግበና ዘመነን ሀፍታይና ሀፍቴን ማረይና ምሬን መለየት አቃተው ተብሎ ሊገለጽ የሚችል ነው። እና እኔ እንደውም ከዚህ ጋር በተያያዘ እንደዚህ በማለት ጽፌ ነበረ። የመከላከያ መግለጫ ባጭሩ ሲገለጽ ህወሓትና ፋኖ ካልተጣመሩ በስተቀር ፋኖ ብቻውን
በዚህ ልክ ሊሸከሽከኝ አይችልም የሚል ነው በአጭሩ ሲተረጎም። እና ትናንት መጋቢት 12 ቀን እንግዲህ መከላከያ ገጽ ላይ የወጣው ምንድን ነው የሚለው ነሐሴ 29 2013 ዓ.ም የመከላከያ ግንባታ ዋና አስተባባሪ በሆነው በጀኔራል ባጫ ደበሌ የተደመሰሰው አቶ ምግባይ በትናንትናው ዕለት መጋቢት 12 ቀን ደግሞ ከሞተበት ተነስቶ ፋኖን ሲመራ ስለተገኘ የሚመራውን ጦር እምሽክ አድርገን ደምስሰነዋል ነው የሚለው መግለጫው። በአንድ ወቅት ባጫ ደበሌ ደምስሼዋለሁ ያለውን ጀኔራል ብርጋዴር ጀኔራል ምግባይን ትናንትና ደግሞ ብርሃኑ ጁላ የሚመራውን ጦር እንደገና ደምስሼዋለሁ በማለት መግለጫ አውጥቷል። እና ብርሃኑ ጁላ በኢፌድሪ መከላከያ ሰራዊት ገጽ ላይ ምን አለ? ከዛስ መግለጫ ጀርባ ያለው ሚስጥር ምንድን ነው የሚለው ጉዳይ ላይ የራሳችንን ምልከታ ወደ እናንተ ስናቀርብ፣ አንደኛ በምግበይ ላይ በጀኔራል ምግበይ ላይ በርካታ ክሶችን አቅርቧል። ከነዚህም ክሶች መካከል ምግበይ 100,000 ወጣቶችን ረሽኗል። የትግራይ 100,000 ወጣቶችን የረሸነ ሰው መሆኑን ገልጿል። ያለ ወታደራዊ ሙያና ብቃት ብርጋዴር ጄኔራል የሆነ ሰው መሆኑን ገልጿል። በወርቅ ዝርፊያ እና በተለያዩ ምዝበራዎች የታወቀ ሰው መሆኑንም እንደዚሁ ይፋ አድርጓል። አዲስ አበባ ላይ ህንፃ የደረደረና ዱባይ እንደዚሁ ትልቅ ህንፃ የገዛ ነው በማለት የሶሻል ሚዲያ መረጃዎችን ምንጭ አድርጎ ገልጿል። እንግዲህ ይህንን ሲሳይ አጌና ሲያወራው የነበረ ጉዳይ ነው። የሚያሳዝነው ነገር ግን የመንግስት እንግዲህ መከላከያ ሚኒስቴር ማለት ቀላል እንትን አይደለም፣ ቀላል ተቋም አይደለም። የሶሻል ሚዲያ ምንጮችን መሰረት አድርጎ ትናንትና የስም ማጥፋት ዘመቻ ላይ ሲሰማራ ታይቷል። ማህተብ በመንጠቅ ላይ የሚገኝ ትግራይ ክልል ላይ ጊዜያዊ መስተዳድሩን አፍርሶ ስልጣን ለመንጠቅ እና ማህተም ለመንጠቅ በመንቀሳቀስ ላይ የሚገኝ መሆኑንም እንደዚሁ ይፋ አድርጓል። ክልልህን አውድም ብሎ በዘመቻ እንድነስም ሞኙ ፋኖን ያዘዘ የሚል ቃልም ጨምሯል። ክልልህን አውድም፣ ንጹሐንን ጨፍጭፍ ብሎ በዘመቻ አንድነት ስም ሞኙ ፋኖ ነው። ሞኙ ፋኖ ትናንትና ፋኖ በሁለት ተከፍሏል። ጽንፈኛው ፋኖ አለ፣ ሞኙ ፋኖ አለ፣ ለዘብተኛው ፋኖ አለ እና ሞኙ ፋኖን ማዘዙን ገልጿል። ሌላ እንግዲህ ጀኔራል ምግበይ ያዘዘው ፋኖ ተደምስሷል፣ መደምሰሱንም ገልጿል በዛ መግለጫው ላይ። ሳያስበው ግን ትናንት ብርሃኑ ጁላ ያስተላለፈው መልእክት ወይም ዳንኤል ክብረት ያስተላለፈው መልእክት ተደምስሷል ከሚል ዜና ጋር ዘመቻ አንድነት በ6 ዞን መቀጣጠሉን ገልጿል። ሳያስበው በ6 ዞን ላይ ዘመቻ አንድነት እየተካሄደ መሆኑን ገልጿል። ደቡብ ጎንደር፣ ምዕራብ ጎንደር፣ ሰሜን ጎጃም፣ ምስራቅ ጎጃም፣ ምዕራብ ጎጃም፣ ሰሜን ወሎ በእነዚህ አካባቢዎች ላይ ዘመቻ አንድነት መታወጁን ገልጿል እና በእነዚህም ዘመቻ ላይ ወደ 500 ሰምቲንግ ላይ ዛት ቁጥሩን እርግጠኛ አይደለሁኝም ደምስሰናል በማለት ገልጿል። እንግዲህ እስክንድር ነጋ ከሚመራው የሰሜን ሸዋ ዞን ውጭ ባሉት የአማራ አካባቢዎች ላይ ዘመቻ አንድነት በስፋት ተግባራዊ እየተደረገ መሆኑን ትናንትና መከላከያ ሰራዊት በራሱ መከላከያ ሚኒስቴር ገጽ ላይ ይፋ አድርጓል። ምንም እንኳን የአፋር ሰዎች የውሸት በውሸት ድል ማድረግ አይቻልም፣ የውሸት በፕሮፓጋንዳ እድሜ ልክ መኖር አይቻልም እያሉ ዘመቻ አንድነትን ሲያቃልሉት የነበረ ቢሆንም ትናንትና ብርሃኑ ጁላ ባወጣው መግለጫ ግን እስክንድር ነጋ ከሚያስተዳድረው ወይም በእስክንድር የሚመራው ፋኖ ካለበት ይዞታ ውጭ ባለው አካባቢዎች ላይ የሚገኘው ፋኖ ሞኙ ፋኖ በመሆኑ የተነሳ ምግበይን ትዕዛዝ ተቀብሎ ወደ ዘመቻ ገብቷል በማለት ገልጿል። እና በዘመቻ አንድነት ያልተሳተፈ አፋሕድ ነው ማለት ይቻላል። እንደ ዞን ደግሞ ሰሜን ሸዋ ነው ትናንት ያልተጠቀሰው። በእርግጥ እነ ደሳለኝ ያጋጠማቸውን ነገር እንረዳለን። በተረፈ ግን እነ እስክንድር ነጋ ባለፈውም በኮሎኔል ታደሰ ስም ዘመቻ ቢያውጁም ራምቦ የተባለውን ክፍለ ጦር ቀስተና ብርገር ላይ ሲያዘምቱ ነው ያየ ነው። እውነተኛ ሀቀኛ ፋኖዎች ላይ ሲያዘምቱ ነው ያየ ነው እና አርበኛን እነ ጋሽ ተስፋዬን አግተው ሲወስዱ ነው ያየ ነው እንጂ መከላከያ ላይ ሲዘምቱ አልታየም። ትናንትም በዚህ ዘመቻ ላይ እየተሳተፉ አለመሆናቸውን ብርሃኑ ጁላ ይፋ አድርጓል። እንግዲህ ከዚህ ጋር በተያያዘ ከ2 ሳምንት በፊት ብአዴን በአመራሩ አማካኝነት አንዳንድ መግለጫዎች ሲሰጥ ነበረ እና ፋኖዎች ከተወሰኑ ቀበሌዎችና ከ2 ወረዳዎች ውጭ
አብዛኛው በብአዴን ቁጥጥር ስር የሚገኝ መሆኑን ሲገልጽ ነበር። እስኪ ምን ሲሉ ነበር የሚለውን አዳምጠን እንመለስ። አሁን ባለው ተጨባጭ ሁኔታ ካሉን እንደ ክልል ካሉን 260 ወረዳዎች 255 ወረዳዎች በቁጥጥር ስር ሆነዋል ማለት ነው። ኦልሞስት 4-5 ወረዳዎች 4 ናቸው። አሁን እንደውም በቅርቡም አንድ ወረዳ ነፃ ወጥቷል። ከዛም ዝቅ እንደሚል እርግጠኛ ነኝ። ካሉን 4174 ቀበሌዎች ውስጥ ወደ 2225 የሚሆኑ ቀበሌዎች ነፃ ወጥተው የኛ የጸጥታ መዋቅር ህዝቡን እያደራጀ የፖለቲካ መዋቅራችን ህዝቡን እያደራጀ እግር እየተከለ አገልግሎት እየጀመረ የተዘጉ ትምህርት ቤቶች እየተከፈቱ የመንግስት አገልግሎቶች እየተጀመሩ ነው ያለው። እንደሰማችሁት እንግዲህ ብአዴን ከ2 ወረዳ ከ3 ወረዳ ውጭ አብዛኛውን ዞን፣ ወረዳ፣ ክልል ተቆጣጥሮ እያስተዳደረ መሆኑን ሲገልጽ ነበር። በተወሰኑ ቀበሌዎች ላይ ውርውር ከሚሉ ፋኖዎች በስተቀር አሁን ላይ አማራ ክልል ወደ መረጋጋት ተመልሷል፣ ፋኖን አጥፍተነዋል ሲል ነበረ። ግን በየጫካው ሲቀፈቀፍ የነበረው ፋኖ ደግሞ ከየት እንደመጣ ሳይታወቅ ከቀበሌ ጠፍቷል ሲባል ደብረ ማርቆስ ላይ ድንገት ብቅ፣ ፍኖተ ሰላም ላይ ድንገት ብቅ ሲል፣ ትናንት አይምባን ተቆጣጥሮ ወደ ጎንደር ሲያመራ፣ ሰሜን ወሎ ላይ እነ ውርጌሳን እነ ሲሪንቃን ሲቆጣጠር ነበረ ማለት ይቻላል። እና የብአዴን ፕሮፓጋንዳ ያ ሁሉ ፕሮፓጋንዳ ከንቱ ቀርቶ አሁን ላይ መልቀቂያ ወደ ማስገባት በቃን አልቻልንም ወደ ማለት እንዲመጡ አድርጓቸዋል ማለት ይቻላል። ከዚህ ውጭ እንግዲህ ወደ መግለጫው ስንመለስ የትናንቱ የብርሃኑ ጁላ መግለጫ እስክንድር የሚንቀሳቀስበትን ግዛት በሞኝነትና በተላላኪነት ከመፈረጅ ታቅቧል። በነገራችን ላይ ብርሃኑ ጁላ ከዚህ በፊት ከአንድ ሚዲያ ጋር ባደረገው ቃለመጠይቅም እስክንድርን ሲያንቆለባብሰው ነበር። ጫቁ ነው እሱ እኮ የአዲስ አበባ ልጅ ነው። ሌሎቹ እኮ ዘራፊ መንታፊ እኮ ናቸው። እሱ እንደዚህ አይነት ነገር አያውቅም። ህዝብ ተገፋ ብሎ ወደ ትግል የገባ ነው እያለ ብርሃኑ ጁላ ምስክርነት ሲሰጥለት ነበረ። እስኪ የጁላን ንግግር ቀንጨብ አድርገን ሰምተን እንመለስ። ሰው እስክንድርን ነው የሚያየው። እስክንድር የአዲስ አበባ ልጅ ነው። ሽፍታ ባክግራውንድ የለው፣ ግን ወደ እነሱ ነው የገባ። የመወሰን እንትንም የለው፣ የመወሰን የማስቆም ሊቀመንበር ነው ብዬ ነው። የሆነ ድርጅት የአንዱ ስብስብ መሪ ነው። መረጃችሁ እንደዛ ነው። ሲምቦል አለ። ይሄ ምንድነው? ገጽታው የተገነባ ትንሽ ታዋቂነት ያለው ሰው ፊት አስቀምጠህ ከዛ መዝረፍ ነው። አሁን እርግጠኛ ነኝ የአዲስ አበባ ልጅ በመሆኑ ዘራፊ የሚወድ አይመስለኝም፣ ግን ዘራፊ ማስቆም አይቻልም። በዚህ መልኩ እንግዲህ ብርሃኑ ጁላ ምስክርነት ሲሰጥ ነበረ። ትናንት መግለጫም ላይ ያኛውን ፋኖ ሞኙ ፋኖ በማለት በተላላኪነት በጭፍጫፊነት በተለያየ መልኩ ሲፈርጀውና ደመሰስኩት በማለት መግለጫ ሲወጣ እስክንድር ነጋ የሚንቀሳቀስበትን ግዛት ግን ከመጥቀስ ታቅቧል። እና እነዚህን ነገሮች ሁሉ ስንመለከት በቀጣይ እስክንድር ነጋን አማራ ክልል ላይ ፕሬዝዳንት አድርገው ሊያመጡት ይችላሉ ብለን ብንጠረጥር እውነታነት ያለው ይመስለኛል። ባለፈው ማኒፌስቶ አዘጋጅቷል። እዛ ጎንደር አካባቢ የሚንቀሳቀስ ኃይል አለ። ያ ኃይል ለብልጽግና መገበር ይፈልጋል። የወልቃይት ጉዳይ እንግዲህ እስካሁን ድረስ ጠቅላይ ሚኒስትሩ በዛ የወሰነው ውሳኔ ስለሌለ ወልቃይት ከተከበረ የሌላው ጉዳይ አታሰብም ብሎ ለመግባት የተዘጋጀ ፋኖ መኖሩን የደረሰ መረጃ ያመለክታል። ጎንደር በነገራችን ላይ እንደ ህዝብ እንደ ፋኖ በቁርጠኝነት እየታገለ ነው። ግዙፉ የፋኖ አደረጃጀት ከየትም ቀድሞ ትናንትና ጎንደር የገባው የጎንደር አማራ ፋኖ ነው። ዛሬ ራሱ አሰኝታ አካባቢ ጠድ የሚባለው ቦታ ላይ በጣም ከፍተኛ የሆነ ጉዳት በእነ ብርሃኑ ጁላ ታጣቂ ላይ ማድረሱን የደረሰን መረጃ ያመለክታል። 2 ኦራል ሙሉ የተደመሰሰ ኃይል ይዘው መሄዳቸውን ዛሬ የሚገልጽ መረጃ ዛሬ ደርሶኛል። እዚህ ጎንደር ትግል ውስጥ ነው ያለው። ከማንኛውም ፋኖ በሚልቅ መልኩ ትግል ውስጥ ነው ያለው ማለት ይቻላል። ግን እንደዛም ሆኖ ደግሞ የሆነ የፋኖ ክንፍ ለብልጽግና ጋር ለመፈራረም መዘጋጀቱን የደረሰ መረጃ ያመለክታል። እና በቀጣይ ያ የሚከሰት ይመስለኛል። እንግዲህ ነገ እና አረጋ ከበደ ሲለቁ እስክንድር ነጋ ደግሞ ካቢኔ አዋቅረው እንዳይመጡ ያሰጋል። በተረፈ እንግዲህ ምግበይ ኢትዮ ፎረም ላይ ቀርቦ ትናንትና ቃለመጠይቅ አድርጓል። የተባለው ነገር በሙሉ ውሸት ነው። ውሸት
የፕሪቶሪያውን ስምምነት ተግባራዊ ላለማድረግ የሚደረግ ሸፍጥ ነው፣ ባዶ ፕሮፓጋንዳ ነው በማለት ሁሉንም አስተባብለዋል። የወርቅ ዝርፊያውንም ህንፃ አለው የሚለውንም 100,000 ሰራዊት እንትን አለ የሚለውንም የትግራይ ህዝብ ያውቃል። ማን እየተዋጋለት እንዳለ ማን እየታገለው እንዳለ የትግራይ ህዝብ ያውቃልና የሚወራው ነገር ሁሉ ባዶ ፕሮፓጋንዳ ነው። ፋኖ ጋር በፍጹም የሚታሰብ አይደለም። እንኳን አብረን ልንሰራ ቀርቶ ስልክም ተደዋውዬ አላውቅም የሚባሉትም ሰዎች ጋር ምንም አይነት ግንኙነት የለኝም፣ አላደርገውም ከኔ የሚጠበቅ አይደለም በማለት እንደውም ፋኖን ወደ ጠላትነት መፈረጁን የሚያሳይ መግለጫ ነው የሰጠው። ስለዚህ በመከላከያ ሚኒስቴር ገጽ ላይ የተለጠፈው ነገር ውሸት መሆኑን ገልጿል። እና ይህንን ማንጻፈው ወይም መግለጫ ማንጻፈው ይህን የወረደ በስድብ የተሞላ እንኳን አይደለም ትልቅ ተቋም ገጽ ላይ ቀርቶ ግለሰቦች ገጽ ላይ ሊታይ የማይገባው መግለጫ ማንጻፈው ብዬ ሳስብ ከዳንኤል ክብረት የተሻለ ሰው ሊመጣልኝ አልቻለም። ዳንኤል ክብረት ተናዶ የጻፈው ነው ብዬ ነው የወሰድኩት። ዳንኤል ክብረት እንግዲህ አንዳንድ ጊዜ ኤግዛጀሬትም ሲያደርግ በጣም አሳፋሪ ነገር ነው ኤግዛጀሬት የሚያደርገው። በአንድ ወቅት እንዳስታውሳላችሁ ከዋጋ ጦርነት ሲካሄድ አንዷ ሴትዮ እዛ ጋር ፊት ለፊት ስታይ ታንክ እየመጣ ተመለከተቻል። ከዛ ጎንበስ አለችና ሊኮንበሩ ስር ገብቶ ነው የሚያወራው ማለት ነው። ክብ ድንጋይ አንስታ ወስታ ጭንቅላቱን ብላ ወታደሩ ያን እንትን ወስታ ለመከላከያ ያስረከበች እያለ ሲወራ ነበር። በጣም ያጋነናል ማለት ነው። በተረፈ አሁንም ቢሆን ስለ ፋኖ የሚያወጣቸውን መግለጫዎች ስንመለከት አንድ ማሰብ የሚችል ሰው የሚያወጣቸው መግለጫዎች ናቸው ማለት አይቻልም። ስለዚህ ዳንኤል ክብረት ተናዶ የጻፈው መግለጫ ይመስለኛል። እንግዲህ ከ3 ቀን በፊት ከአብይ ጋር ወደ ባህር ዳር ሄዶ የጻፈውን አይታችኋል። በትዊተር ገጹም ላይ በፌስቡክ ገጹም ላይ የጻፈውን አይታችኋል። ፋኖ አርጅቷል፣ ብሽሽቅ በሚመስል መልኩ ፋኖ አርጅቷል፣ ደክሟል፣ እንደ ውሻ መናከስ አቅቶት ተራ ጉንዳን ሆኗል። ተራ ጉንዳን ከስር ቆነጥጣለሁ ሲል ጭፍልቅ የሚደረግ ጉንዳን ሆኗል። እናም አዲስ ነገር አቶ ፎቶና ቪዲዮ እየገረበ ነው። ዛሬ የሚለጥፈው አቶ የትናንቱን ፎቶና ቪዲዮ በፎቶሾፕ እያሰማመረ የሚለጥፍ ተራ ተዋጊ ሆኗል፣ ጉንዳን ሆኗል በማለት ባህር ዳር ላይ ሄዶ የሚመታው ኃይል ሲፈልግ ፋኖ የሚተኩስ ኃይል ባለመኖሩ የተነሳ ወደ ብሽሽቅ ሲገባ አይተናል። ወደ ብሽሽቅ በጣም አሳፋሪ ፖስት ነው ያ ፖስት። በነገራችን ላይ ከአንድ ባለስልጣን የማይጠበቅ አማራ ክልል እየተረጋጋ ነው። ይሄ እንደዛ ብሎ መጽሐፍ ወግ ነው፣ የአባት ነው። አማራ ክልል እየተረጋጋ ነው። አሁን ላይ የፋኖ እንቅስቃሴ ዝቅ እያለ መጥቷል። እንቅስቃሴ ኦልሬዲ ተገጥቷል ምናምን አይነት ፕሮፓጋንዳ ኦኬ ሊደረግ ይችላል። ብሽሽቅ በሚመስል መልኩ ትናንት ውሻ ነበረ፣ ዛሬ ጉንዳን ሆኗል። የለም በቃ ፎቶ እየገረበ ነው። የታለ ፋኖ ተንቀሳቀስ እንጂ የሚል ቅስቀሳ ነው ያደረገውና ያንን በተናገረ ማግስት ግን ፋኖ የት ቢገኝ ጥሩ ነው? ደብረ ማርቆስ የት ቢገኝ ጥሩ ነው? ትናንት ዳንኤል ክብረት ይህንን መግለጫ ሲደርት ፋኖ ደግሞ ጎንደር ገብቶ እየተንጎባለለ ነበረ። ፍኖተ ሰላም በተመሳሳይ መልኩ በ7 ዞን እንግዲህ መከላከያ በራሱ ገጽ ላይ ያወጣው ነው። በ7 ዞን ደቡብ ጎንደር፣ ምዕራብ ጎንደር፣ ሰሜን ጎጃም፣ ምስራቅ ጎጃም፣ ምዕራብ ጎጃም፣ ሰሜን ወሎ እና በ7 ዞን እየተንቀሳቀሰ መሆኑ መከላከያ ራሱ ይፋ አውጥቷል። ዳንኤል ክብረት የጻፈው ፖስት ውሸት መሆኑን በሚገልጽ መልኩ በማግስቱ 7ቱንም ዞን ሲያጥለቀልቀው ፋኖ ሳይቷል። ስለዚህ የትናንቱንም መግለጫ ማንጻፈው ብዬ ሳስብ መበሻሸቅ የሚወደው ብሽቁ ዳንኤል ክብረት ነው የጻፈው የሚል እምነት አለኝ። የመግለጫው ዓላማ ምንድን ነው? ዓላማው ምንድን ነው? አንደኛ አማራን መከፋፈል ነው። አማራን መከፋፈል ነው። ፋኖ በመግበይ እየተመራ ነው። ይሄ አማራን ብቻ ሳይሆን ትግራይንም መከፋፈል ዓላማ ነው። አንደኛ ለትግራዮች ይኸው መግበይ እኮ ከፋኖ ጋር እየሰራ ነው፣ ከፋኖ ጋር ትናንት ተላካላችሁ ፋኖ ጋር እየሰራ ነው ብሎ እነ መግበይ አሽቀንጥሮ ከህዝብ ጉያ ለመውጣት የተደረገ ነው። በሁለተኛ ደግሞ አማራውን ለመከፋፈል እንግዲህ ጎንደር አካባቢ ለወያኔ ያላቸው አመለካከት ይታወቃል። እንግዲህ እንደ ህዝብ እኔ ከብልጽግና በላይ ጠላት አለኝ ብሎ ያስባል ብዬ አላምንም። የጎንደር ህዝብ የጎንደር ፋኖን በተመሳሳይ መልኩ እነ ሀብቴ እነ ባዬ እነ ሳሙኤል ሊጠየቁ የመጀመሪያ ፕራዮሪቲ የሚሰጡት ለብልጽግና ነው። ከሱ የበለጠ ጠላት አለ ብለው ያስባሉ ብዬ አላምንም። ግን ደግሞ ቁጥሩ ቀላል ያልሆነ ኃይል አሁንም የአማራ ጠላት ወያኔ ነው ብሎ የሚያስብ ኃይል አለ። ስለዚህ መግበይ ጋር እየሰራህ ነው ብዬ መግለጫ ከዋጣው ከዛ ኃይል ጋር እከፋፍለዋለሁ። ጎጃም ከነ መግበይ ጋር እየሰራ ነው። ስለዚህ ጎንደርን ለይቼ ለብቻዬ
እጠቀምበታለሁ ከሚል አማራን መከፋፈል ታሳቢ ያደረገ መግለጫ ነው ብዬ አስባለሁ። ሁለተኛ ፋኖን በዓላማም በአቅምም አሳንሶ ማየት ነው። ፋኖ ዓላማም የራሱ የሆነ ጥያቄ የሌለው የራሱ የሆነ ዓላማ የሌለው የራሱ የሆነ ግብ የሌለው አድርጎ ማሳየት አስቦ ነው ያ መግለጫ ወጣው። እንግዲህ ፋኖ ወደ ትግል የገባው የህልውና ፍሬት አጋጥሞት ትልቅ የሆነ ለትግል የሚያበቃ ምክንያት አጋጥሞት ነው። የህልውና ጥቃት ተደቅኖበት ነው ወደ ትግል የገባው እና ያንን ክዶ አሁን ላይ የህወሓት ተላላኪ ሆኗል። ሲፈልግ የሻዕቢያ ተላላኪ ያደርገዋል፣ ሲፈልግ የውጭ ኃይሎች ተላላኪ የግብፅ ተላላኪ ያደርገዋል። ስለዚህ በትናንቱ መግለጫም ፋኖ በዓላማም በአቅምም አሳንሶ ማየት እንግዲህ ፋኖ ሲሸከሽከው ዘመቻ አንድነት አውጆ በተለያዩ ቦታ ላይ ምድሩን ሲያጥለቀልቀው በድል ሲሆን ይህንን ድል እያስመዘገበ ያለው ፋኖ እንዳይመስላችሁ ጄኔራል ምግበያ አግዞት ነው ድል እያስመዘገበ ያለው የሚል መልእክት ማስተላለፍ ነው። እየተመታው ያለሁት በጄኔራል ምግበይ ነው። ጄኔራል ምግበይ መቀሌ ላይ ሆኖ በማሰሱ ነው እንጂ ዘመነ ካሴ በሚያዘው ትእዛዝ አይደለም እየተደበደብኩ ያለሁት የሚል መልእክት ነው ያስተላለፈው። ዘሜ ዛሬ መግለጫ አውጥቷል። በነገራችን ላይ ዘሜ ዛሬ ድምፅ መግለጫ አውጥቷል እና በዛ መግለጫው ላይ ምንድነው ያለው? ዘመነ ካሴ አንድ ጊዜ የጅብ ቆዳ አንጠልጥላችሁ የምትሄዱ፣ አንድ ጊዜ የጅብ ግልገል ተሸክማችሁ የምትሄዱ፣ አንድ ጊዜ በጄኔራል ምግበይ እየታዘዛችሁ ነው ብንባልም ዘመቻ አንድነትን ግን የምንመራው እኛ ነን፣ የምናዘው እኛ ነን። እኛ ከጥይት የምንጠበቀው በጅብ ግልገል በጅብ ቆዳ ሳይሆን በመድኃኔዓለም ነው፣ በምኒልክ አምላክ ነው የምንጠበቀው የሚል መግለጫ አውጥቷል። ወኔውና ጉልበቱ ተመጦ የሥርዓቱ ጓዳ ጎድጓዳ ተገልጦ የዳንኤል ክብረት የክህደት አፍ ብቻ የቀረው የአብይ አህመድ ዘረፈጅ ቡድን ፋኖ ተዳክሟል፣ ፋኖ አርጅቷል፣ ፋኖ አንድ ጥይት መተኮስ አቅቶታል፣ ፋኖ ቁሞ መተኮስም በአንድ መቆምም ተስኖታል ወዘተ ሲለን ሰነበተ። ይህንን የብልጽግና ቡድን ስንፍናና ድንቁርና በቅጦ የተረዳው የአማራ ፋኖ ብልጽግና በራሱ ምላስ ራሱን አታሎና ሸንግሎ አባብሎ በተኛበት አሳቻ ሰዓት ሳያጉረመርም ደጋው ላይ ዘንቦ ሊገድቡት የማይችል ደራሽ ጎርፍ ሆኖ ቆላውንና ከተሞችን ሳይቀር አጥለቀለቀው። ምድሩም ሰማዩን በደስታ ሳቀ። በፋኖ ብቃት ዓለም ተደነቀ። በዚህ የተደናገረውና የደነገጠው የብልጽግና ይስብ እነገሌ መርተዋቸው ጀነራል ገሌ አቀናጅቷቸው የሚል ለሰሚ የሚያስንቅና የሚያስቅ መግለጫ የአብይ አህመድን የዘር ማጥፋት ፕሮጀክት ሜዳ ላይ በሚመራው ተቋም በኩል አውጥቷል። የኛ ትግል ከሌላ የተዋሰው ርዕዮት፣ ከሰው የተዋሰው ጠመንጃና ጥይት፣ የተበደረው መሪ፣ የገዛው አስተማሪ አልነበረውም፣ የለውም፣ አይኖረውም። ደላንታ ላይ ኮሎኔሉ የሚመራው ጦር በመከላከያ ተከቦ ከባድ ጉዳት ማስተናገዱ በወቅቱ ሲገለጽ ነበር። ሰው በመከላከያ ተመቶ ግን አፋድ ምን እያለ ነበር ሲጮህ የነበረው? ምሬ ወዳጆ የሚመራው የትግሬ ጦር መጥቶ ደበደበኝ እያለ ነበር ሲጮህ የነበረው። ኮሎኔሉን የመታው ብርሃኑ ጁላ ሳይሆን ምሬ ወዳጆ የሚመራው የትግሬ ጦር ነው። ወርቅ መውጫ ነው ፀሐይ መውጫ ድረስ መጥቶ የደበደበን በማለት ሲወነጅል ነበር። እሱ ብልጽግና ጋር ጥምረት እየፈጠረ መሆኑ ይታወቃል። አፋሃድ እኔ በተደጋጋሚ ተናግሬያለሁ። ነገራችን አፋሃድ ከብልጽግና ጋር ተጨባጭ የሆነ ግንኙነት እየመሰረተ ነው። ሳይበር ላይ ተመልከቱ፣ ዲጂታሉ ዓለም ላይ ተመልከቱ፣ ፌስቡክ ላይ፣ ትዊተሩ ላይ፣ ቲክቶክ ላይ ተመልከቱ። የአፋሃድ ሰዎች የሚነዙትን ፕሮፓጋንዳ ተመልከቱ። አሁን እንኳን ዘመቻ አንድነት እንደዚህ በደል እንትን ሲባል ኢትዮ 360 ጨምሮ የሚሰሩት ስራ ብትመለከቱ የብልጽግና ነው ስራ እየሰሩ ያሉት። ዛሬ ኢትዮ 360 የሚነዛውን ፕሮፓጋንዳ ፋና አይሰራውም፣ ዋልታ አይሰራውም፣ ኢቲቪ አይሰራውም፣ ስዩም ተሾመ አይሰራውም፣ ሀቅና ሳቅና በበቶላ አይሰሩትም። ከማንም በላይ የአገዛዙ ድሳን ሆኖ ተከስቷል። ስለዚህ አፋሃዶች በተጨባጭ ብልጽግና ጋር ግንኙነት እየመሰረቱ ናቸው። ግንኙነት በመስረታቸው አይደለም የሚገርመው፣ እንደገና ግን እነሱ ከብልጽግና ጋር ጥምረት መፍጠራቸውን ለመሸፋፈን ያኛውን ሀቀኛውን ብሔርተኛውን ፋኖ አንድ ጊዜ ከሻዕቢያ ጋር ግንኙነት መስርቷል ይላሉ፣ አንድ ጊዜ ከህወሓት ጋር ግንኙነት መስርቷል ይላሉ፣ አንድ ጊዜ ከተለያየ ፍረጃ ያመጣሉ። ስለዚህ ለዛ ፍረጃቸው እውቅና የመስጠት ስራ ነው የተሰራው። በነገራችን ላይ ኢቭን የብልጽግና ልሳን የሆኑ ሚዲያዎች አሁን ላይ ለአፋሃድ ሲታገሉ እያየን ነው። ለምሳሌ ኤርሚያስ ለገሰ ያስተላለፈውን መልእክት ሰምታችሁ ከሆነ ዘመቻ አንድነት የታወጀው
ለብልጽግና ሳይሆን አፋሕድን ለማጥፋት ነው በማለት ሲናገር ነበር። እስኪ ኤርሚያስን ንግግር ቀንጨብ አድርገን ሰምተን እንመለስ። እነ ጀነራል ምግበይና እነ ዘመነ የተነጋገሩት በሻዕቢያ መሪነት አይዘር እነ እስክንድር ሳብሚት እንዲያደርጉ በሻዕቢያ ጎራ ውስጥ ቲፒኤልኤፍንም እንዲቀበሉ ካልሆነ ግን እንዲጠፉ ነው የነገሯቸው። ስለዚህ ዘመቻ አንድነት ሳይሆን ዘመቻ እነ እስክንድርን ማጥፋት ነው። ይሄ ዘመቻ አንድነት ሳይሆን ዘመቻ እነ ማስረሻ ሰጤን ካፒቴንን ማጥፋት ነው ዘመቻው እነ ኮሎኔል ፋንታው ሟባን ማጥፋት ነው። እንደሰማችሁት ነው እንግዲህ ከዚህ በላይ ጥምረት የለም። የትኛውም ቦታ ላይ ጎጃም ብትሄዱ፣ ወሎም ብትሄዱ፣ ጎንደርም ብትሄዱ ዘመቻ አንድነትን ያወጀው ፋኖ ሌላኛው ፋኖ ላይ ሲዘምት አልታየም። ግን እነ ኤርሚያስ ለገሰ ደግሞ ይሄ ዘመቻ በዋናነት የብልጽግናን ታጣቂ የጁላን ታጣቂ አድማ በታኝን ሚኒሻን ሳይሆን ፋኖን ለመምታት አፋሕድን ለመምታት የታወጀ ነው የሚል ቅስቀሳ ሲያደርግ ነበር። እንግዲህ ይሄ ዓላማው እርስ በርስ ማታኮስም ሊሆን ይችላል። ኤኒዌይስ ግን አስተላለፉ በግልጽ እየታየ ነው። በትናንትናው ዕለትም መከላከያ ባወጣው መግለጫ አፋሕድ ከአንድ ወር በፊት ይመስለኛል እንግዲህ አንድ ወር ገዳማ አካባቢ ሆነዋል በምሬ ወዳጆ የሚመራ የትግሬ ጦር የህወሓት ጦር ፀሐይ መውጫ ድረስ መጥቶ ደበደበኝ ሲል ነበረ። ትናንትና መከላከያን ባወጣው መግለጫ አው ፋኖ የሚመራው እኮ በብርጋዴር ጄኔራል ምግበይ ነው፣ ጥምረት ፈጥሯል። ከዛ በፊት ኤርትራ ጋር ነበር ሲያረጉት የነበረው። አሁንም ወደ ወያኔ በማዞር የአፋሕድ መግለጫ እውቅና ሰጥቷል። ከዛ ውጭ እንግዲህ ምቱ መጥበቁን የሚያመላክት ነው። ምቱ ጠብቋል። ምቱ ሲጠብቅ ባለፈው ጠቅላይ ሚኒስትሩ የተናገረውን ሰምታችኋል። የጅብ ግልገል ተሸክመው የጅብ ቆዳ እዚህ ጋር አንግበው አስረው እጃቸው ላይ አስረው እየተዋጉኝ ነው በመተት እየተዋጉኝ ነው በማለት ሲናገር ነበረ። ትናንት ደግሞ ያንን የጅብ ግልገል የምን ግልገል የሚለውን ትቶ በምግበይ እየተመሩ ነው እንጂ በዘመነ እየተመሩ አይደለም እየደበደቡኝ ያሉት፣ በሀብቴ እየተመሩ አይደለም፣ በባዬ እየተመሩ አይደለም፣ በሳሙኤል እየተመሩ አይደለም፣ በምሬ ወዳጆ በእነ አበበ ፈንታው እየተመሩ አይደለም፣ በእነ ኢንጂነር ደሳለኝ አይደለም። ምቱ የጠበቀው ምግበይ እየመራው ስለሆነ ነው፣ መቀሌ ሆኖ ትእዛዝ በማስተላለፉ የተነሳ ነው የሚል መልእክት ነው ያስተላለፈው። እና ይሄን ስንመለከት ምቱ መጥበቁን ነው የሚያሳየው። የምቱ ጥብቀት ማዕሬና ምሬን እንዳቀላቀለባቸው፣ ሀፍታይና ሀብቴ እንደተቀላቀሉባቸው ምግበይና ዘመነ መለየት እንዳቃታቸው የሚገልጽ ሆኖ አግኝቼዋለሁ። በተረፈ እንግዲህ በዛሬው ዕለትም ትልልቅ ድል እየተመዘገቡ ይገኛሉ። በትልልቅ ከተሞች ላይ ፋኖ እየገባ መሆኑን የደረሰ መረጃ ያመለክታል። ትናንት ጎጃም ላይ ፋኖ ማዳበሪያ ሲያከፋፍል ነበረ። 7000 ኩንታል ማዳበሪያ ነው ያከፋፈለው። በተመሳሳይ መልኩ እንግዲህ ሌላ ነገር አብዛኛው ነገር ዛሬ ሶሻል ሚዲያ ፕላትፎርም ላይ ለማውራት የማይመች ስለሆነ እንጂ በርካታ ድል እየተመዘገበ ነው ማለት ፈልጋለሁ። ወደ መጨረሻው ፕሮግራም ሲሸጋገር ትናንትና ኢንጂነር ይልቃልና ልደቱ አያሌው ሮዮት ላይ ቀርበው ሲሟገቱ ነበር እና እሱን ተከታትየው ስለነበር አጠር ያለ ምልከታ ማቅረብ ፈለኩኝ። ልደቱ አያሌው አሰልቺ ሰው ነው። አሰልቺ የህዝቡ ያልበላውን የሚያክ የኢትዮጵያ ችግር ያልሆነውን ችግር አድርጎ የሚያቀርብ የኢትዮጵያ መፍትሄ ተብሎ የሚቀርበውን የሚያናንቅ እጅግ አሰልቺ መንቻካ ፖለቲከኛ ሆኗል ማለት ይቻላል። እና ከዓመት እስከ ዓመት ርዕስ መሆን የሚፈልግ ከዓመት እስከ ዓመት ስለ ሰላማዊ ትግል ጥያቄ ባልተነሳበት ሁኔታ፣ ቅሬታ ባልቀረበበት ሁኔታ፣ ሰላማዊ ትግል አዋጭ አይደለም ባልተባለበት ሁኔታ አዋጭ ነው እያለ ራሱን የሰላማዊ የፖለቲካ ትግል ወኪል አድርጎ ማለት ብቸኛ ወኪል አድርጎ እየተንቀሳቀሰ የሚገኝ በየሚዲያው ተመሳሳይ ነገር የሚያወራ ፖለቲከኛ ሆኗል። በፊት እነ ዶክተር አቡሽ ምናምን የሚባሉ ጸሐፊዎች ነበሩ። ዘማይንድ 1፣ ዘማይንድ 2፣ ዘማይንድ 3፣ ዘማይንድ 4 እያሉ የሚቀጥሉ ሙዚቃዎችን የሚለቁ አንዳንድ ኢንተርፕሬነሮች እንደሚያዘጋጇቸው መጽሐፍ የስነ ልቦና ጠበብት ነን የሚሉ ሰዎች እንደሚጽፏቸው መጽሐፍ አንዷን መጽሐፍ ካነበብክ
በቃ ሁሉንም ነገር ታውቀዋለህ። በነገራችን ላይ ሁሉንም ነገር ዘማይን ድላል ዶክተር አቡሽ አንዷን ካነበብክ በቃ ሌላውን ባታነብብ ተመሳሳይ ነገር ነው የሚያሳትመው ማለት ነው። በሌላ ቋንቋ በሌላ አገላለጽ የሚዋረድ ነገር ተመሳሳይ ነው። ልክ እነዛ ሁሉ ልደቱ አያሌው አንድ ኢንተርቪው ካየ በቂ ነው ልደቱን ለማወቅ። ሌላ አዲስ ነገር የለም። በየቦታው 10 ሚዲያ ላይ ቀርቦ የሚናገር 10ም ቦታ ላይ ተመሳሳይ ነገር ስለሆነ የሚያወራው እሱም መከታተል ትርፉ ድካም ነው እና ሰሞኑን ደግሞ በጣም በስቷል። በየቦታው የሚያደርገው ነገር ተመሳሳይ ነው። የኤርትራ መንግስትና የኢትዮጵያ መንግስት ወደ ጦርነት ሊገቡ ነው። ያኔ ወደ ጦርነት ሲገቡ ከማንኛው ወገን ትሰለፋለህ? ነፃ ሆነ ገለልተኛ ሆነ ትቆማለህ? ከኢትዮጵያ መንግስት ጋር ትሰለፋለህ ወይስ ከሻዕቢያ ጋር ትሰለፋለህ ነው? ከሶስት አንዱ ምረጥ። አንድ የፖለቲካ ሰው ነኝ፣ ትልቅ ሰው ነኝ። ትንሽዬ ልጅ እንዲህ ታደርጋለህ፣ ይሄን ትወዳለህ፣ ይሄን አትወድም ሳይሆን በሌላ ወገን ደግሞ ሻዕቢያ የኢትዮጵያን የሚወርበት አሁን ባለው ሁኔታ ምንም ምክንያት የለም። ትንሽ ሀገር ነው። ደጋግሜ እንዳልኩት የኢትዮጵያን መንግስት ወሮ ቀይ ግዛት መያዝ አይችልም። ኢትዮጵያ ትልቅ መንግስት ነው። ያን አስወግዶ ሌላ መንግስት ተካለው ብሎ ራሱ ጦርነት ሊያውጅ አይችልም። ሊሆን የሚችል ነገር ካለ የሌሎችን ቅጥረኝነት ተቀብሎ ወደብ አመጣለሁ ብሎ ሊዋጋ ያለው አብይ ነው። ያን ሲያደርግ ደግሞ አብይን ከጀርባ ወገዋለሁ ነው ማልቃወማቸው። ያንን መደገፍ እኔ እኮ አሁን በጠመንጃ ትግል ስልጣን መያዝም ብቻውን ቢሆን ኑሮ ልደቱ ቢሆን ኑሮ እኔ የማልደግፍ እኮ ብዬ ነገር ግን እቤት ድረስ ሊገል ከመጣ ልደቱ እኔ እኮ አንተ ፍርድ ቤት ሽጉጥ አንተ ቤት ተገኘ ተብሎ ምንድነው ምናምን ሲባል አስታውሳለሁ አይደለም። ሽጉጥ ሰዎች ለሰላምህ ደህንነትን በሚነካ ሁኔታ ስለመጡብህ ነው አይደለም። መቼም ሽጉጥ ጸሎት ልታረግበት አይደለም። የሌለ ክርክር ነው የምትከራከረው አይደለም። ሰልፍ ዲፌንስን የፖለቲካ ፓርቲ አቋቁሞ የፖለቲካ አሁን ይመስለኛል ሌላ ማስተላለፍ የፈለከው መልእክት ከሌለ በስተቀር እና ትናንትና ይልቃል ጋር ሲቀርብ እስኪ ላዳምጣቸው ብዬ ማታ መክፈት ማለት ነው። ከዛ ኢንጂነር ይልቃል ልክ ልኩን ነው የነገረው። ልክ ልኩን ለምሳሌ ስለ ኤርትራ ያለው አመለካከት የሆነ ሰዓት ላይ ተናግሬያለሁ። በቃ ኤርትራ የኢትዮጵያ ታሪካዊ ጠላት ነው ብያለሁ። ያንን ነገር ማሳመን አለብኝ በሚል አስተሳሰብ ሁሌ ያነበንባል። ሁሌ ማለት ነው። ትናንት ይልቃል ነገረው። ታሪካዊ ጠላት ማለት የማይታረቅ ፍላጎት ያላቸው በምንም መልኩ ሊታረቅ የማይችል ፍላጎት ያላቸው ሲሆኑ ታሪካዊ ጠላት ልንል የምንችለው በየትኛውም መልኩ እነዛ ሀገሮች ወይም በሁለት ኃይሎች መካከል የማይታረቅ ፍላጎት ሲኖር ነው። ኢትዮጵያ እና በኤርትራ መካከል ያለው እንትን ግን ሊታረቅ የሚችል ነው። የጦርነትም የአንድነትም ታሪክ ነበረን፣ የአብሮነትም ታሪክ ነበረን። ስለዚህ ሊታረቅ የሚችል ነው። ደግሞ ትናንትና አይተናል። ለመጥፎ ነገር አብይ ተጠቀመበት እንጂ የራሱን ሀገር ለማውደም ተጠቀመበት እንጂ ኤርትራ ጋር ሰላም ተሆኖ አንቺ ትብስ አንተ ትብስ ቀለበት ሁሉ እስከ መጠላለቅ ሲደርሱ አይተናል። ኢቭን ያሁሉ ትርምስ ያሁሉ ጦርነት ከተከሰተ በኋላ ትግራይ ላይ ከፍተኛ ውድመት ተከስቷል ከተባለ በኋላ የትግራይ ኃይሎች ኤርትራ ጋር መነጋገር ስራ ሲሰሩ አይተናል። ታሪካዊ ጠላት ቢሆን ኖሮ እንደዚህ አይነት ነገሮች ሊከሰቱ አይችልም። ግብፅን እንውሰድ አለ ኢንጂነር ይልቃል። ግብፅ ታሪካዊ ጠላት ናት። እውነት ነው። ግብፅ ታሪካዊ ጠላት ናት። የአባይ ወንዝ እስካለ ድረስ የአባይ ወንዝ መፍለቂያ ቦታውን ከኢትዮጵያ ቀይሮ የሆነ ሀገር ላይ እስካላደረገ ድረስ አባይ ከሰከላ መመንጨቱን እስካላቆመ ድረስ በግብፅና በኢትዮጵያ መካከል ያለው ፍላጎት ሁሌ በተቃራኒ የተሞላ ነው። ሁሌ በመጠፋፋት ላይ እየተመሰረተ ነው። ሁሌ ግብፅ ልታልፍልን አትችልም። ባገኘችው አጋጣሚ ሁሉ ልታጠፋን ነው የምትሞክረው። ይሄ ታሪካዊ ጠላት መገለጫ ነው። ይሄ ሲባል እንዴ ምን እያልክ ነው አቶ ይልቃል? ከግብፅ በላይ እኮ ኢትዮጵያ ላይ የተለያየ ነገር ስታደርግ የነበረችው ኤርትራ ነች። እና ግብፅ ምናልባት ተቃዋሚ ፓርቲዎችን ከማገዝ በዘለለ ምን ሰርታለች ሲል ነበር። እንግዲህ በዮሐንስም ጊዜ እኔ ወደ ኢትዮጵያ መጥተው የነበሩ ይመስለኛል። ጉንደት ላይ ጉራ ላይ የተካሄደው ጦርነት ከግብጾች ጋር ነው የተካሄደው፣ አይደለም ነራቲቭ ፓሻ ጋር ነው የተደረገው። ስለዚህ በሚችሉበት ጊዜ መጥተውም ኢትዮጵያኖች ጋር እስከ መዋጋት ደርሰው ነበረ። በተለያየ ጊዜም ያው በብዙ ነገር ኢትዮጵያን ለማጥቃት እየሞከሩ ነው። ከዛ ውጭ ግን ኤርትራን በተመለከተ አሁንም ቢሆን አብይ አህመድ ወደብ በሚል ምክንያት እሱ የሄደባቸው እንጂ እነሱ ወደኛ አልመጡ። ትናንት ጋብዞ ትግራይ ያስገባቸው አብይ አህመድ ነው እንጂ ራሳቸው አጋጣሚውን አገኘን ብለው ድንበር ሰብረው ገብተው ያደረሱት አይደለም። እና ልደቱ አያሌው ይህንን ሁሉ ክህደት የፈጸመው አብይ አህመድ ጋር የተከበሩ ጠቅላይ ሚኒስተር ክቡር ጠቅላይ ሚኒስተር እያለ በአንቱታ እየጠራ ወደ ኢትዮጵያ ልግባና በሰላማዊ መንገድ ልወዳደር በምርጫ ልሳተፍ የሚል ጥያቄ እያቀረበ፣ ሌላ መልኩ ግን ፋኖ ከኤርትራ ጋር በሚያራምደው አቋም
አቋሙን ሊያስቀይረው ይፈልጋል ማለት ነው ይፈልጋል። እና ትናንት ይልቃል የተመቸ ነገር ምንድነው ፍላጎት አቶ ልደቱ? አሁን እኛ ከብልጽግና ጋር ጦርነት ውስጥ ገብተናል። ጦርነት ላይ ነው ያለነው። በድሮን እየደበደበን ነው፣ እየጨፈጨፈን ነው፣ እያወደመን ነው። እናቶች አምላክ ሆይ ተአምር ፍጠርና ከዚህ ስራ አገላግለን እያሉ እየጸለዩ ነው፣ እያለቀሱ ነው። በየቤቱ ደም እየተንሸቀሸቀ ነው። ስለዚህ አሁን አብይ ከኤርትራ ጋር ልጣላ ነው ልጋጠም ነው እያለን ነው። እስቲ በአንተ አስተሳሰብ ምን መሆን አለበት ብለህ ታስባለህ? ማለት ምንድነው የምፈልገው? ፋኖ አይ መንግስቴን የሚወጋ ጠላት ከውጭ ስለመጣ አሁን በቃ ጦርነቱ ለተወሰነ ጊዜ ይቁም የሚል መግለጫ እንዲወጣ ነው የፈለግከው? ጠቅላይ ሚኒስትር አብይ ሀገር የሚደፈር ወራሪ ከኤርትራ በኩል እየመጣበት መሆኑን ሰምተናል። ስለዚህ ላልተወሰነ ጊዜ እኛ ጋር የምታደርገውን ጦርነት አቁመህ ያኛውን እስክትጨርስ ድረስ እኛ ስልጠና እየሰለጠን አንዳንድ ነገሮች እያደረግን እንጠብቃለን እንዲለው ነው የፈለግከው አለው። ወይስ አገሬ ተጠቃች፣ ስለዚህ ከመንግስቴ ጋር ሁኜ ከውጭ የመጣውን ጠላት መምታት አለብኝ በማለት ፋኖ ከመከላከያ ጋር ተባብሮ ኤርትራ ላይ የሚዘምት ነው የፈለግከው? ምንድን ነው ፍላጎትህ? ሊተገበር የሚችል ሀሳብህን እስኪ ንገረን። በእኔ እምነት ከኤርትራ ጋር ከእሷ ግን ፋኖ መሰለፍ የለበትም። አሁን ውጊያ ላይ ነው። ነገ ኤርትራ ጋር ቢዋጋም ውጊያውን ይቀጥላል። ከዚህ የዘለለ የሚከሰት ነገር የለም። አይ አቋምህን ንገረኝ። በዚህ ጉዳይ ላይ ያለው አማራጭ 3 ነው። 1 ገለልተኛ እሆናለሁ፣ 2 ከኤርትራ ጋር አሰለፋለሁ፣ 3 ከመንግስት ጋር አሰለፋለሁ። ከዚህ ውጭ አማራጭ የለም እና አቋምህን አሳውቀኝ በማለት ይገግማል ማለት ነው። እና ኢንጂነሩ ሊያስረዳው ቢሞክርም መስማት አልፈለገም። ግን ምንድነው ከኤርትራ ጋር ሄዶ መሰለፍ አይጠበቅበትም። ከኤርትራ ጋር መሰለፍ ማለት ዙሮ ወይ ባሰብ ወይ በምጽዋ ወይ በምናምን በዛላምበሳ በኩል መጡ ሊዘምት አይችልም። ከዛ ውጭ ግን ኤርትራም አብይ ወደዛ ሲንደረደር ከጀርባ ይመጣዋል አሉ። ይመጣዋል፣ እሱ ተጠናክሮ ይቀጥላል በማለት መልሶለታል። እና አብይን እንደ መንግስት መቁጠር አብይ እኮ የትኛውም ኃይል ዩናይትድ አረብ ኤሚሬትስን፣ ቱርክን የቀረ ነገር አለ እንዴ? ሊያጠፉን የሚፈልጉትም በሙሉ ኃይሎች አምጥቶ የራሱን ህዝብ እኮ እያወደመ ነው። ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የዘመተው እኮ የውጭ ተልእኮን ተቀብሎ መጥቶ ነው። ስለዚህ አብይን መዋጋት ባናነትም መዋጋት ነው። አብይን መዋጋት የሀገር ክህደትን መዋጋት ነው። ከሃዲን መዋጋት ነው። እውነቱ ይሄ ነው። ከሃዲን መዋጋት ነው እንጂ የሀገር ክህደት አይደለም። የሀገር ክህደት አይደለም። ትሬተርስ ተብሎ ሊያስፈርጅ የሚችል ነገር አይደለም። በባንዳነት የሚያስወነጅል ጉዳይ አይደለም። በተረፈ ስለ ፖለቲካዊ ስልጣን ባደረጉ ክርክር ላይ ልደቱ ሊሞግት ይሞክራል። ኢንጂነሩ በግልጽ መናገር ባይችልም እኔ ገባኝ። ግን ምንድነው ፋኖ የህልውና አደጋ አጋጥሞት ነው ወደ ትግል የገባው። አሁን እየተዋጋ ያለው በህልውና ላይ ያዣበበውን አደጋ ለመቀልበስ ነው እየተዋጋ ያለው። ግን የህልውና አደጋውን ለመቀልበስ ደግሞ ስጋቱ ነው የመጣበትን ኃይል ካላጠፋውና ከስልጣን ካላወረደው በቀር ያ ስጋት ሊቆም እንደማይችል ነገ አጋጣሚውን ሲያገኝ ተመልሶ እንደሚመጣበት ተረድቷል። ስለዚህ የፋኖ የመጨረሻ ግብ አብይ አህመድን ማስወገድ ነው፣ ከስልጣንነት ማስወገድ ነው ጨፍጫፊውን ስርዓት። ለምን ዛሬ ለምሳሌ ከክልሉ መጥቶ ቢያስወጣው ነገ ደግሞ ተመልሶ መጥቶ እንደሚያጥፋው ያውቃል። ስለዚህ የመጨረሻ ግቡ ጨፍጫፊውን ስርዓት ማስወገድ ነው። ከዚህ ጋር በተያያዘ ኢንጂነሩ የተመቼ ነገር ምንድን ያለው የፋኖ ትግል ሰልፍ ዲፌንስ ነው፣ ራስን መከላከል ነው። አቶ ልደቱ አንተ ትናንትና የህልውና ስጋት በተሰማ ሰዓት ላይ ጌታቸው አሰፋ ካስታጠቀህ ሽጉጥ በተጨማሪ ሌላም ሽጉጥ አስቀምጠ ስትንቀሳቀስ ነበር። ሽጉጥ ሸጉጠ ስትንቀሳቀስ ነበረ። ያን ሽጉጥ ይዘህ የምትሄደው ደግሞ ለጸሎት አይደለም። ሊያጠቃህ የሚመጣውን ልታጠቃበት ነው። ሊያጠፋህ የሚመጣውን ልታጠፋበት ነው ሽጉጥ ይዘህ የምትንቀሳቀሰው። ስለዚህ በአንድ ወቅት እኔ ሰላማዊ ታጋይ ነኝ፣ የሰላማዊ ታጋይ ስለሆንኩኝ ሽጉጥ አያስፈልገኝም አላልክም። በሰላማዊ ትግል የሚመለስ እንዳልሆነ ስለገባ ሽጉጥ ይዘህ እስከ መንቀሳቀስ ደርሰ ነበረ። እየመጣብህ የነበረው ስጋት ዘመቻው በሚዲያ በምን የምታስተባበለው ባለመሆኑ የተነሳ ራስን ስትከላከል ነበር። ታጣቂ እስከመሆኑ ደርሰ ነበረ። የትጥቅ ትግልን ብቻ ሳይሆን ታጣቂ ሆነህ ነበረ። እና አሁንም ፋኖ እንደዛ ነው። ራሱን የሚያጠፋ ቤቱ መጥቶ የሚጨፈጭፍ አይለመጣበት ራሱን ለመከላከል ዛሬ ወደ ትጥቅ ትግል ገብቷል። እውነቱ ይሄ ነው። ከዛ ውጭ የፖለቲካ ስልጣን ከመያዝ ጋር የሚገናኝ ጉዳይ አይደለም በማለት ኢንጂነሩ ትናንትና
በሰፊው ሞግቶታል። ሰላማዊ ትግልን በተመለከተ ብቸኛ ወኪል አይደለም አንተ ብቸኛ ራስህ እንደ ብቸኛ ወኪል እንትን አትበል። ሌላው እንግዲህ ሰላማዊ እናት ፓርቲ ብንል ኢህአፓ ብንል እኔ ራሱ አለ ኢንጂነር ይልቃል እና ሌሎችም ብዙ በሰላማዊ ፖለቲካ ትግል ውስጥ የምንንቀሳቀስ ሰዎች አሉ። አንተን ተመሳሳይ ጥያቄ እንደሚጠይቁ እኛ ላይ ጠይቁንም እና ለአንተ ብቻ የተዘጋጀ ጥያቄ ሆኗል። አንተ ብቻ የሰላማዊ ትግል ታጋይ እንደሆንክ ተደርጎ እየቀረበ ነው ያለው እና ፕሊስ አታሰልች። ይሄ በመርህ ደረጃ በምን ደረጃ እያልክ መሽለጥለጡን አቁመው። እኔ ትናንት የታዘብኩ ምንድነው ከዛ በፊት ልደቱ አያሌው ፋኖ ጥቂት ወረዳ መቆጣጠሩን ገልጾ በሰላማዊ ትግል ቢሆን ግን በአጭር ጊዜ ውስጥ ኢትዮጵያን መቆጣጠር ይቻል ነበር እያለ ሲል ነበር። ትናንት ደግሞ ያንን አቋሙን ሰርሶ ሰላማዊ ትግል ረዥም ጊዜ ሊፈጅ ይችላል ግን አዋጭ እሱ ነው ሲል ነበር ማለት ነው። ሪዮት እንግዲህ ቴዎድሮስ ጎበዝ ልጅ ነው። እሱ ጥያቄ ሲጠይቀው ለአሁን ሰላማዊ ትግል አንደኛ እሱን ልትመርጥ የምችለው እንደ ስልት ልትቀበል የምችለው ያለውን ሁኔታ ገምግመህ ነው። ያለውን ሁኔታ ትገመግማለህ። የህዝቡን ጉዳይ፣ የመንግስትን ጉዳይ፣ ሌሎች ነገሮችን ኮንሲደር ካደረግክ በኋላ ታወጃለህ። በአንተ አስተሳሰብ ግን እያልከኝ እናለው ህዝቡ ሰላማዊ ትግልን ለመቀበል ዝግጁ አይደለም። ስለዚህ እንዲቀበል ለማድረግ ስራ መስራት ያስፈልጋል። ስራ ለመስራት ደግሞ ሂደህ ህዝቡን መሰብሰብ፣ ማደራጀት፣ መማለት ያስፈልጋል። እንኳን ልታደራጅ ልሰበስብ ቀርቶ ወደ ሀገር ለመግባት ስትፈልግ አትገባም እየተባልክ ነው። ስለዚህ ይሄ ባለበት ሁኔታ አሁን ሰላማዊ ትግል በአጭር ጊዜ ውስጥ ለድል ያበቃል የሚለው አስተሳሰብ ልክ አይደለም በማለት ረዥም ጊዜ ቢፈጅም አዋጭ ጉዳይ እሱ ነው። ረዥም ጊዜ ሊፈጅ ይችላል፣ ግን አዋጭ ጉዳይ ይሄ ነው በማለት ትናንትና ደግሞ ረዥም ጊዜ የሚፈጅ መሆኑን ሲገልጽ ተሰምቷል። ሌላ እንግዲህ ልደቱ 97ን ያነሳል። የኢህአፓ ጊዜ የነበረውን እነዚህ ነገሮች ያነሳል ማለት ነው። እነዛ ነገሮች 97 ለምሳሌ የተከሰተው ልደቱ አያሌው ወይም ሌሎች የፖለቲካ ድርጅቶች ጠንክረው በመውጣታቸው የተነሳ አይደለም፣ አገዛዙ ስለፈቀደ ነው። 97 ምርጫውም እንቅስቃሴውም ደመቅ ያለው ፓርቲዎች በነፃነት የሚንቀሳቀሱበት ስለ ምህዳር አገዛዙ ስለፈጠረ ነው እንጂ እና ልደቱ አያሌው እንደሚያወራው የአገዛዙን እንትን ሰብሮ ምናምን ስላመጣው አይደለም። ያ ቢሆን ኖሮ 2002 ላይ ተመሳሳይ አይነት ኢንቫይሮንመንት መፍጠር ይቻል ነበረ። 2007 ተመሳሳይ አይነት ኢንቫይሮንመንት መፈጠር ነበረበት። በተመሳሳይ መልኩ 2013 14 ብቻ ሲደረግም እንደዛው አይነት ኢንቫይሮንመንት መፈጠር ነበረበት፣ ግን ያ አልሆነም። ስለዚህ 97 ላይ የነበረው የዲሞክራሲ ጭላንጭል አገዛዙ የከፈተው እንጂ በሰላማዊ ትግል እነ ልደቱ ያስመዘገቡት ድል አይደለም። እና በአንዳንድ ሀገር አለ ለምሳሌ ኬንያን እንውሰድ። ኬንያ ላይ በሰላማዊ እንትን ብዙ ለውጥ ሲያመጡ አይተናል። ግን ኬንያ ላይ ሰላማዊ ትግል የተፋፋመው ህዝቡ ለሰላማዊ ትግል ያለው አመለካከት ከሌላው የተሻለ ስለሆነ አይደለም። አገዛዙ ዲሞክራሲ ልምምድ ያለ በመሆኑ ነው እንጂ እንደ ኢትዮጵያ አይነት መንግስት እንደ ኢትዮጵያ አይነት ኤንቫይሮንመንት ኬንያ ላይ ቢፈጠር የኬንያ ህዝብ ለተወሰነ ጊዜ ይንፈራገጣል። ልክ እንደ 97ቱ እንደምኑ ሲገደል ደግሞ አንገቱን አጎንብሶ ማለት ይጀምራል። አንዳንድ ሀገራት አሉ እኮ ሰላማዊ እንትን የማይደረግባቸው አሜሪካ ላይ ለምሳሌ ያን ለማድረግ የሚያስችል ምቹ ሁኔታ አለ። ወደ ኮሪያ ስንሄድ፣ ሌሎች ዲክታተር ያሉባቸው አካባቢዎች ላይ ስንሄድ ያንን ማድረግ አይቻልም። የኢትዮጵያ ህዝብም ያሳገባው ቀርቶ አይደለም። ኢትዮጵያ ውስጥ ሰላማዊ ትግል ማለት መንግስት ጠመንጃ ይዞ አንተ ባዶችን ፋይት ማድረግ ማለት ነው። ሌላ ትርጉም የለውም። ትጥቅ ትግል ስታደርገው ግን ሁለት ጠመንጃ የያዙ ኃይሎች የሆነ ግንባር ላይ ይገናኛሉ ማለት ነው። እና ዛሬ እስር ቤቱን የሞሉት ሰዎች በሙሉ ትናንትና ሰላማዊ ትግል ሲያደርጉ የነበሩ ናቸው። ይህንን አይነት ነገር ሲነገረው ልደቱ ምንም መከራከሪያ ያመጣል። ህጉ እስካለ ድረስ ሰላማዊ ትግል መንገዱ አልተዘጋም አለ። ህጉ እስካለ ድረስ ዋናው ነገር መጻፉ ነው አይነት ነገር ማለት ነው። እነዚህ ሰላማዊ ትግል ሲያደርጉ የነበሩ ሰዎች እኮ ዛሬ ጥፋተኛ ተብለው ሊፈረድባቸው የምስክር ማሰማት ስራ እየተሰራ እኮ ነው። ህጉ አላዳናቸው። ግማሹ የትጥቅ ትግል ይላል፣ ከዛ ምስክር የሐሰት ምስክር አንጥቶ እንትን ይላል። ምንም ያላደረጉትም ማለት ነው። በመጻፍ በማለታቸው የተነሳ ሊፈረድባቸው እኔ 9 ዓመት ተፈርዶብኛል። 9 ዓመት ያ ሁሉ ነገር ግን በሚዲያ የተናገርኩት ነገር ነው። 9 ዓመት ሊያስፈርድብኝ አንዱ 9 ዓመት ቀርቶ 9 ቀን የሚያሳስር ጥፋት አላጠፋውም። ህጉን መሰረት አድርገህ ካየ ነው ማለት ነው። ግን አማርኛ ስታወራ ደማቸው የሚፈላ
ዘረኛ ዳኞች የተሰየሙበት ችሎት በመፈጠሩ የተነሳ 9 ዓመት ተፈርዶብኛል። ለማንኛውም ብታው ጥሩ ነው። ሪዮት ላይ በደንብ ነው እርቃኑን ያስቀረው ልደቱ አያሌው እና አታሰልችን ጊዜው ጋር ተራመድ። ልደቱ የምትታገልለት ህዝብ የትኛው እንደሆነ አይታወቅ፣ ዓላማ ምን እንደሆነ አይታወቅ። 30 ምናምን ዓመት በሰላማዊ ትግል ውስጥ የተጓዝኩ ነኝ። ይሄ በአንድ ወቅት ምንድነው የሞትኩ ፖለቲከኛ ነኝ እንዳልከው 30 ምናምን ዓመት በሰላማዊ ትግል ውስጥ ተንቀሳቅሳ ምን ለውጥ አመጣ? ምንም አላመጣም። ወደፊት እድሜ ልክ በአንተ መንገድ ተጉዞ ለውጥ ማምጣት አይቻልም። እድሜ ልክ አይቻልም። አብይን በምርጫ ፖለቲካ ማስወገድ እንደማይቻለው ሁሉ አንተን ተከትሎም ወደ ስልጣን መምጣት አይቻልም። አንተን ተከትሎ ማውራት ይቻላል። አንተ ለሚዲያ ምናልባት ወደፊት መጣቀሻ የሚሆን በታሪክ በምን እሱን እየታወቀ ነው። ከዛ ውጭ ግን ፕራክቲካል አይደለም። የምታወራው ነገር ተግባራዊ ሊደረግ የሚችል አይደለም እና ትናንትና ይልቃልም እኔ በደንብ የነገረ ይመስለኛል። ያንን ኢንተርቪው እንድታዩት እመክራለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን ማበርከት ብሎም ዝግጅቶቻችንን ላይክ፣ ሼር እያደረጋችሁ በማጋራት ሚዲያችንን አበረታቱ። ላለው ቻናላችን አንድ ነገር ቢሆን መጠባበቂያ ያስፈልጋልና ይሄንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ከዛ ውጭ ደግሞ ሰብስክራይብ ያደረጋችሁ ደግሞ ኮሜንት ላይ ታች ሊንክ አስቀምጠናል። እሱንም ሰብስክራይብ አድርጉ እንላለን። አመሰግናለሁ።